ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ጀምሩ ቪፒኤን አብርታችሁ የዛሬ ቀዳሚና የመጀመሪያ ዜና የሚሆነው ስፓይደርማን ብራንድ ኒው ዴይ የተሰኘው ፊልም በመጀመሪያ 2 ቀናት ብቻ በህንድ ውስጥ 110 ከሮር መሰብሰብ የቻለ ሲሆን ያውም ደግሞ በኔት ኮሌክሽን መሰብሰብ የቻለው። በእርግጥ ቀደም ብዬ ወቅታዊ ላይ ተናግሬ ነበር። ስፓይደርማን ብራንድ ኒው ዴይ የተሰኘው ፊልም 61 ከሮር አካባቢ ኦፕኒንግ ዴይ ማሳለፍ ችሎ ነበር ወይ ማስገባት ችሎ ነበር። ደግሞ በሁለተኛ ቀኑ 50 ከሮር አካባቢ በኔት ኮሌክሽን መሰብሰብ ችሏል። ብራንድ ኒው ዴይ ጁላይ 31 ነበር ለእይታ የበቃው ኦቨርስ ማርኬት ላይ። እናም ኦፕኒንግ ዴይ ላይ አሜሪካና ካናዳ ውስጥ የሁለቱ አንድ ላይ ሲደመር $170 ሚሊዮን አካባቢ ኦፕኒንግ ዴይ ላይ ማስገባት ችሎ ነበር። ኤንድ ጌም የተሰኘው ፊልም $157 ሚሊዮን ማስገባት ችሎ ነበር አሜሪካና ካናዳ ውስጥ። ይህም ማለት ብራንድ ኒው ዴይ የተሰኘው ፊልም ዩኤስ ቦክስ ኦፊስ ላይም ኤንድ ጌምን ቢት አድርጎትና በልጦት መሄድ ችሏል። በህንድ ቦክስ ኦፊስ እንኳን ይሄ ፊልም በሁለት ቀን ውስጥ ብቻ 110 ከሮር መሰብሰብ ችሏል። በግሮዝ ደግሞ 132 ከሮር ማስገባት ችሏል። ከአርባ አኳያ ቅዳሜ ላይ ፊልሙ በሁሉም ከተማ በሚባል ደረጃ ሃውስፉል ሆኖ እየታየ ነው ያለው። ዛሬ እሁድም ቢሆን በጣም በከፍተኛ ሁኔታ ፊልሙ እየሸቀለ እንዳለ እየተነገረ ነው ያለው። ጠቅላላ ፊገሩ ሲወጣ ደግሞ ሰኞ ላይ ስለምንሰማ ምን ያህል ደርሷል የሚለውን አብረን ምና ይሆናል። ቅዳሜና እሁድ ላይ በእርግጥ እንደተረጋገጠው ከሆነ ማታም እንኳን የሌሊት ሾው እንደሚኖር ተነግሮ ነበር። ይህም ማለት ብራንድ ኒው ዴይ የተሰኘው ፊልም በህንድ ቦክስ ኦፊስም አዲስ ታሪክ እያስመዘገበ ነው ያለው። በዓለም አቀፍ ደረጃም ምርጥ እየሸቀለ ነው ያለው። እናንተ ስለ ስፓይደርማን ብራንድ ኒው ዴይ ምን ትላላችሁ? አያችሁት? ተመቻችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ታይገር ሹፍ እና ሪሞ ዲሱዛ የሚሰሩት ፊልም አሁን ላይ ቀረጻውን አንድ ብሎ ጀምረዋል። ባለፈው ወቅታዊ ላይ አቀርብላችሁ ነበር። ታይገር ሹፍ እና ሪሞ ዲሱዛ ዳይሬክት የሚያደርገው አንድ ድምቅ ያለ አክሽን ፊልም ለመስራት እየተነጋገሩ ነው፣ የተስማሙ ነው ብዬ ነበረ። ይህም እንግዲህ ድምቅ ያለ አክሽን ያለው ፊልም በአሁኑ ሰዓት ላይ ቀረጻውን አንድ ብሎ ጀምረዋል። በዚህ ፊልም ላይ ታይገር ሹፍ መሪ ተዋናይ ሲሆን ከሱ ጋር ደግሞ አቢሼክ ባነርጂና ታዋቂው ዩቲዩበር ኤልቪሽ ያደፍ ረዳት አክተር ሆነው ይጫወቱበታል ተብሏል። ኤልቪሽ ያደፍ በመጨረሻም እንግዲህ ወደ ቦሊውድ ስራውን አንድ ብሎ ጀምሯል። የታይገር ሹፍ አዲሱ ፊልም ላይ ለየት ባለ ካራክተር እናየዋለን ማለት ነው። በአሁኑ ሰዓት ላይ ደግሞ የፊልሙ ቀረጻ ከተጀመረ ፊልሙ ጣጣውን ጨርሶ ካለቀ እስከ 2027 አጋማሽ ድረስ ልናየው እንችላለን ማለት ነው። ዳይሬክተሩ ሬሞ ዲሱዛ በእርግጥ ቀደም ብሎ የታይገር ሹፍ ፍላይንግ ጀት የተሰኘውን ፊልም ዳይሬክት አድርጎለት ነበረ። እንደሚታወቀው ይሄ ፊልም ቦክስ ኦፊስ ላይ ፍሎፕ ነበር የወረደው። በአሁኑ ሰዓት ላይ ደግሞ ሬሞ ዲሱዛ ከታይገር ሹፍ ጋር አንድ አክሽን ዳይሬክት እያደረገለት ነው ያለው። ስለዚህ በቀጣይ የምናየው ሬሞ ዲሱዛ ዳይሬክት የሚያደርገው ታይገር ሹፍ ደግሞ የሚተውንበት የድምቅ ያለ አክሽን ፊልም ቦክስ ኦፊስ ላይ እንዴት ይሆናል የሚለውን እድሜና ጤናውን ይስጠን አብረን እናየዋለን። የቶክሲክ ትሬለሩ በመጨረሻም ኦገስት 8 ለእይታ ሊበቃ ይችላል ብዬ ቀደም ብዬ ተናግሬ ነበረ። ዛሬ ላይ ደግሞ የፊልሙ አክተር ያሽ ከንፈርም እንዳደረገውና እንዳረጋገጠው ከሆነ የቶክሲክ ኦፊሻል ትሬለሩ ኦገስት 8 ለእይታ ይበቃል ወይም ይለቀቃል ብለዋል። ዛሬ ላይ ከቶክሲክ ፊልም ጋር የተያዘ አንድ አዲስ ፖስተር ሼር ያደረጉ ሲሆን በፖስተሩ ላይም ደግሞ ያሽን በአዲስ በካውቦይ ስታይል ልናየው ይችላል። ቲዘሩ እንደሚታወቀው በአክሽንና ጭካኔ የበዛባቸው ሲኖች በብዛት ታይቶበት ነበረ ወይም የታጨቀ ነበረ። ስለዚህ በቀጣይ ደግሞ የሚወጣው ኦፊሻል ትሬለሩ ምን ይመስላል የሚለውን አብረን እናየዋለን። በራማይና ትሬለር የተነሳ ሮኪንግ ስታርሽ በአሁኑ ሰዓት ላይ ሶሻል ሚዲያ ላይ በጣም እየተወራለትና ሞልቶታል በሚባል ደረጃ ሁሉም ስለሱ እያወራ ነው ያለው። ምክንያቱም የራማይን ትሬለር ላይ ያሽ ያሳየውን ትወና ሁሉም እንዳለ እያደነቀለት ነው ያለው። የቶክሲክ ቲዘሩን መጀመሪያ ያየን ሰዓት ላይ ትወናው በጣም ያምር ነበረ። ስለዚህ ተስፋ አድርገን የምንጠብቀው የቶክሲክ ኦፊሻል ትሬለሩም በጣም ምርጥ ይሆናል ብለን ነው። ስለዚህ ኦፊሻል ትሬለሩ በመጨረሻም የቶክሲክ ፊልም ኦገስት 8 ላይ ለእይታ ይበቃል። ቀደም ብለው እንደተናገሩትም ደግሞ ፊልሙ ጣጣውን ጨርሶ ኦገስት 26 2026 ላይ በዓለም አቀፍ ደረጃ ለእይታ ይበቃል ተብለዋል። ናኒ የተወነበት ዘ ፓራዳይዝ የተሰኘው ፊልምም ቲዘሩ ኦገስት 6 ላይ ይለቀቃል ተብሏል። 1 ደቂቃ ከ45 ሰከንድ አካባቢ ይሆናል ርዝመቱ ተብሏል። በእርግጥ ዘ ፓራዳይዝ የተሰኘው ፊልም የመጀመሪያ ግሊፕሱ ከአንድ ዓመት በፊት ታይቶ ነበረ። ያንንም ካየን በኋላ ሁላችንም እርግጠኛ ነበር ነው ይህ ፊልምና ኮንሰፕቱ በጣም ለየት ያለና ምርጥ ይሆናል ብለን ጠብቀን ነበረ። ከአንድ ወር በፊት ደግሞ ዘ ፓራዳይዝ ፊልም ላይ ያለውን የራገቭ ጆያል ፈርስት ሉክ ቲዘሩን ለእይታ አብቅተው ነበረ። የራገቭ ጆያል ካራክተርም በጣም ደስ የሚል ነገር ነበረው። ፊልሙ እንኳን ሙሉ ለሙሉ በጣም የተለየ እንደሚሆን ያረጋገጠ ነገር አለው። ግን ደግሞ መጀመሪያ የምናየው ዘ ፓራዳይዝ የተሰኘው ፊልም ኦፊሻል ቲዘሩ ምን ይመስላል የሚለውን ቅድሚያ ማየት አለብን መሰለኝ። ይህንን ፊልም ዳይሬክት ያደረገው ሽሪካን ቶሌራ የተባለው ዳይሬክተር ሲሆን የናኒ ቀደም ያለውን ፊልም ደሴራ የተሰኘውን ፊልም ዳይሬክት ያደረገው ነው። ዘ ፓራዳይዝ መጀመሪያ ላይ ማርች 26 ለእይታ ይበቃል ተብሎ ነበረ። ግን እንደሚታወቀው የፊልሙ ቀረጻ ስላላለቀ የሚወጣበትን ቀን ማራዘማቸውን አናውንስ አድርገው ነበረ። አሁንም ቢሆን የሚወጣበትን ቀን ኦፊሻሊ አልተናገሩ። ግን ደግሞ ቲዘሩ ኦገስት 6 ላይ ለእይታ ይበቃል ብለዋል። ምናልባት እዛ ላይ ከገለጹልን ደግሞ መጀመሪያ ቲዘሩን ስናይ እናውቃለን ማለት ነው። የቦሊውዱ ታዋቂው ዳይሬክተር ሱረዝ በርዛቲያም እየሰራ የነበረው የፒሮ ሞል ላይ የተሰኘው ፊልም ቀረጻው ሙሉ ማጠናቀቁን ተገልጿል ወይም ተነግሯል። እርግጠኛ ነኝ ሱረዝ በርዛቲያን እንኳን ታውቁታላችሁ። ቀደም ብሎ ሜኔ ፒያርኪያም፣ ሃማፕ ኬኮን፣ 50 ሳቴና ቪቫ የመሳሰሉ ምርጥ የተባሉ የቦሊውድ ፊልሞችን ዳይሬክት አድርጎ ነበርም። ሱረዝ በርዛቲያ በአሁኑ ሰዓት ላይ ይዞት የሚመጣው ፊልምም አንድ ሮማንቲክ ፋሚሊ ድራማ ፊልም እንደሚሆን እንኳን ተረጋግጧል። እንደተለመደው ቀደም እንዳሉ ፊልሞቹም ፋሚሊ ድራማ ታሪክ ያለው ቆንጆ ፍቅር ታሪክ እናያለን ተብሎ ይጠበቃል። በእርግጥ የሱረዝ በርዛቲያ ፊልሞችን መለስ ብለን ስናያቸው ሙዚቃቸው በጣም ያምራሉ፣ ይወደዳሉ። ስለዚህ በቀጣይ ፊልሙ ሲወጣ የምናየው የፒሮ ሞል ላይ የተሰኘው ፊልም ታሪኩና እንዲሁም በፊልሙ ላይ ያለው ሙዚቃ እንዴት ይሆናሉ የሚለውን እድሜና ጤና ይስጠን አብረን ይሆናል። የፊልሙ ቀረጻ በአሁኑ
ሰዓት ላይ ሙሉ ለሙሉ ተጠናቋል። ቀደም ብሎ እንደተናገሩት እንግዲህ የፊልም ጣጣውን ጨርሶ ኖቬምበር 27 2026 በዓለም አቀፍ ደረጃ ለእይታ ይበቃል ተብለዋል። ኖቬምበር ላይ ዲሴምበር ላይ ትልልቅ የሚባሉ ፊልሞች ለእይታ ይበቃሉ። እንደኔ ኖቬምበር 27 ላይ ይሄ ፊልም ባይለቀቅ ጥሩ ነበረ። ምክንያቱም ኖቬምበር 27 ላይ ፊልሙ የሚለቀቅ ከሆነ በትክክለኛው ከትንሽ ቆይታ በኋላ ዲሴምበር ላይ ፎጂና የአክሽን ኩምር ደግሞ ርዕሱ ያልተገለጸው ዊክድ ሰሪ የተሰኘው ፊልም ለእይታ ስለሚበቁ በነዛ ፊልሞች የተነሳ ቦክስ ኦፊስ ላይ በጣም ይጫኑታልም ይሸፍኑታል ተብሎ ይፈራል። በቀጣይ ደግሞ የፕሪሞር ላይ ከተሰኘው ፊልም ጋር አዲስ አፕዴት ቢወጣ ከሆነ ልክ እንደተለመደ ይዤላችሁ ብቅ እላለሁ። አሁን ላይ እንደተነገረው ከሆነ መሄርሻል አሊ ብሌድን እንደማይሰራ ተናግሯል። ምክንያቱም ከማርቨል ፕሮጀክት ሙሉ ለሙሉ መውጣቱን አናውንስ አድርገዋል። ማርቨል ስቱዲዮ በእርግጥ በ2019 ነበረ መሄርሻል አሊን ብሌድ ሆኖ እንዲጫወት ያስፈረመው የነበረው። እንደዛም ሆኖ ግን 7 ዓመት አልፎታል። የዚህ ፊልም ቀረጻ ደግሞ ይጀምራል ተብሎ ሲጠበቅ እስካሁን ድረስ አልተጀመረም። መሄርሻል አሊ በኢንተርቪው እንደተናገረም ከሆነ 7 ዓመት ከጠበቅኩም በኋላ ይሄ ፊልም ቀረጻ አልተጀመረም፣ አልተሰራም። ስለዚህ በዚህ ፕሮጀክት ላይ ሙሉ ለሙሉ እምነት የለኝም ብለዋል። በእርግጥ ተዋናዩ ብሌድ ካራክተር ሌላ ቢቀር እንኳን 1 ዓመት ያህል ለፍቶ ነበር፣ ተዘጋጅቶ ነበረ። ማርቨል ስቱዲዮም ደግሞ በሰዓቱ ብሌድ የሚለቀቅበትን ቀን በተደጋጋሚ ሲገልጹ ነበረ። እንደዛም ሆኖ ግን የፊልሙ ቀረጻ እስካሁን ድረስ አልተጀመረም። ምናልባት ደግሞ ማርቨል የብሌድን ፊልም የሚሰራም አይመስልም። ያንንም ስላወቀ ይሆናል አክተሩ መውጣቱን አሁን ሲያደርገው። ዳይሬክተር ግሬታ ባርቢ ሁለተኛውን ክፍል ለመስራት እየዘጋጀች ነው ያለችው። የዋርነር ብራዘርስ ሲኦ የግሬታን ፍላጎት የሚያሟላላት ከሆነ የባርቢቱ የታሪኩና የስክሪፕት ዝግጅት በፍጥነት እንጀምራለን ብላለች። አንዳንድ መረጃ እንደሚያሳይ ከሆነ ባርቢ ሁለተኛው ክፍል ላይ ራያን ጎስሊንግና ዳይሬክተሯ ግሬታ ክፍያቸው እንዲጨመርና ከፍተኛ ገንዘብ እንደጠየቁ የተነገረበት ሁኔታ አለ። ዴቪድ ጆስማን ደግሞ የጠየቁትን ክፍያ ለመስጠት ፈቃደኛ አልነበረም። ባርቢ የመጀመሪያው ክፍል እንደሚታወቀው $145 ሚሊዮን ወጥቶበት የተሰራ ፊልም ነበረ። ፊልሙን ደግሞ በዓለም አቀፍ ደረጃ $1.5 ቢሊዮን መሰብሰብ ችሎ ነበረ። ይህም ማለት አክተሮቹና ዳይሬክተሯ በትክክል የተረዱት ባርቢ ሁለተኛው ክፍልም ልክ እንደ መጀመሪያው ክፍል ቦክስ ኦፊስ ላይ ምርጥ ገንዘብ እንደሚሰበስቡ እርግጠኛ ናቸው። ስለዚህ ለሁለተኛው ክፍል ዋጋቸው ከፍ እንዲል እየጠየቁ ነው ያሉት። ባርቢቱ እንኳን በትክክል ይሰራል ተብሎ ይጠበቃል። ግን ደግሞ ከፊልሙ ጋር የተያዘ ተጨማሪ አፕዴት እስከሚወጣ ድረስ መጠበቅ አለብን ማለት ነው። ስፓይደርማን ብራንድ ኒው ዴይ በሚለው ፊልም የተነሳ ወይም በጣም እየቀወጠ ስላለ በህንድ ቦክስ ኦፊስ እንኳን ብናየው ዘ ኦዲሲ የተሰኘው ፊልም የገቢው ነገር እንደወረደና እንደቀዘቀዘ ተነግሯል። እንደዛም ሆኖ ግን ይህን ስሰሙ ምናልባት ትገረሙ ይሆናል። በ2 ሳምንት ውስጥ ብቻ ይሄ ፊልም ዌልካም ቱ ጀንገል የተሰኘውን የአክሽን ኩማርን ፊልም ላይፍ ታይም የሰበሰበውን ኮሌክሽን ራሱ በልጦ መሄድ ችሏል። አክሽን ኩማር የተወነበት ዌልካም ቱ ጀንገል ላይፍ ታይም ውስጥ ጨርስ 131 ከሮር ነው በህንድ ውስጥ የሰበሰበው በኔት ኮሌክሽን። ዘ ኦዲሲ የተሰኘው ፊልም ግን በ15 ቀን ውስጥ ብቻ በህንድ ውስጥ 138 ከሮርና ከዛ በላይ መሰብሰብ ችሏል። ዘ ኦዲሲ የተሰኘው ፊልም በጀቱ $250 ሚሊዮን ነበረ። ግን እስካሁን ድረስ በዓለም አቀፍ ደረጃ ብናየው ወደ $700 ሚሊዮን መሰብሰብ ችሏል። የተገመተውና የተጠበቀው በእርግጥ $1 ቢሊዮን ነበረ። ግን እንደሚታወቀው ብራንድ ኒው ዴይ የተሰኘው ፊልም ቦክስ ኦፊስ ላይ እየቀወጠ ነው፣ በጣም እየታየ ነው ያለው። ስለዚህ በቀጣይ ደግሞ ዘ ኦዲሲ የተሰኘው ፊልም 3ኛ ዊኬንዱን ምን ያህል ሰብስቦ ይጨርሳል የሚለውን አብረን ያለን። እናንተ ዘ ኦዲሲ የተሰኘውን ፊልም አያችሁት? ተመቻችሁ? አሪፍ ነበረ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ ከህንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እና የተለያዩ የሚወጡ አፕዴቶችን በተለያየ ፕሮግራም አንድ በአንድ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁልጊዜ ለትርስ ጠብቃለሁ። ልክ እንደዚህ በሌላ አዳዲስ መረጃዎችና አሪፍ ታሪኮች በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ हाय कुछ कुछ होता है क्या करूँ हाय कुछ कुछ होता है।